ምን ማታመጣም አይደለም። ከዚህ ምን ታመጣለህ? ምን ማረገው ነገር ያሳያለሁ። አንተ ለሱ ላይ ካንተ ራስ ወንድም ስለሆነ አይደል እንደዚህ ነው። ምን ማለት ነው እንዴ? ተረጋጋ። እኔ በሰሪት ስለወራሁ እሱ ሲጀመር የሰራኝን ስራ እኔ ማድረግ ነው ማለት ምን አይወልህ። እኔ በትዕግስት እያወራሁ ነው። አንተም እኮ ወንድምን ሰው እንደዚህ የምትለው እኔ በረከት መበቀስ ስለፈለጉ ነው እንጂ ማሳሰር ፈልጌ አይደለም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በውጭም ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ቤተሰቦች ያው ክብሮም ጠርቶኝ ነው የመጣሁት። ከዛ በፊት ግን እንዴት ናችሁ ቤተሰቦች? ያው ብዙዎች ጋር አልደረሰም ብዬ አስባለሁ። በረከት ታሰረ እንጂ በረከት ከእስር ቤት ወጣ ምናምን የሚለው ነገር እናንተ ጋር አልደረሰም መሰለኝ። ያው እንግዲህ ዛሬ በደንብ ላብራራላችሁ ነው የመጣሁት። ያው እንግዲህ ምን መሰላችሁ፣ እኔ በሰዓቱ ያው ከመናኸሪያ ላይ ነበረ ቀጥታ የገባሁት ማለት ነው። እና መናኸሪያ ላይ እንደደረስን ነበረ ከዛ ሰፈር ልክ ስንደርስ ያው ፖሊሶች መጥተው ለጥያቄ እንፈልጋለን ምናምን ያው በእንግርግሪያ ቢሆንም ባለፈው ተናግሬያለሁ፣ ግን ስላልደረሳችሁ ብዬ ነው። በእንግርግሪያ ቢሆንም ሄድኩ ማለት ነውና ከዛ ግን ምንድነው የተጠየቅኩበት ምክንያት በረከት አንተ ሰው አግተሃል፣ ሰው ስታስጨንቅ ነበረ እና እንደ ወንጀለኛ ነህ ተብዬ መጣራት ያለበት ነገር አለና እሱ ይጣራ ምናምን ነገር ተብዬ ነበረ። ከዛ ግን ያው ምንድነው ያስጠየቀኝ ነገር እኔ አማንን አግቼው በነበረው ሰዓት እሱ ነገር እኔን አስጠይቆኛል ማለት ነው። ያን ነገር ደግሞ ነግሬያቸዋለሁ እንደሚያስጠይቀኝ ማለት ነው። ማለት እገታ የሚለው ቃሉ ራሱ ከባድ ነውና በዛ ጉዳይ ነው ምናምን ነገር አሉ። ግን አማን የአንበስ ወንድም መጥቶ ተናገረ ማለት ያው እገታ እንኳን አይደለም ወንድሜን ለማግኘት ሲል ነው እሱ እንደዛ ያደረገው ምናምን ነገር ብሎ መጥቶ መሰከረ ማለት ነው። ያው እዚህ ጋር ደግሞ ምናልባት ስለ ህግ ማታውቁ ካላችሁ የህግ አካል መጥቶ በእናንተ ላይ እንትን ካለ ማለት ያ ሰው ከመሰከረላችሁ የህግ አካል ምንም የሚመለከተው ነገር የለም ማለት ነው። ወንጀለኛ ከተባለ ወንጀለኛ ነው። ግን ጥፋተኛ አይደለም ብሎ ሌላ ሰው መጥቶ ከመሰከረ ግን ያ ሰው ይለቀቃል ማለት ነውና እግዚአብሔር ይመስገን እኔም ከእስር ቤት ወጣሁኝ። እንደወጣሁኝም መድኃኔዓለም ቤተክርስቲያን ነበረ እሱ የገቢ ማሰባሰቢያ ለቤተክርስቲያኑ ገቢ ለማሰባሰብ ከአዲስ አበባ የተለያዩ አርቲስቶች የተለያዩ የሚዲያ አባላቶች መጥተው ነበረ። ያው ባህር ዳር ላይ ትንሽ ትታወቃለህ ምናምን ነገር ብለውኝ ያው ብዙም ባልታወቅም ግን የተወሰነ ሰው ያውቀኛልና ያው የከተማዋ ነዋሪም ስለሆንኩኝ ለምን ቤተክርስቲያኑን ለማሰራት ወይ ደግሞ ለቤተክርስቲያኑ ገቢ የሚያሰባስቡ አርቲስቶች ስለሚመጡ ለምን አትቀበሏቸውም የሚል ጥያቄ ቀረበልኝ። እኔ እንዲሁም ከነበርኩበት ቦታ ወጥቼ ከዚህ ማለት የመድኃኔዓለም ቤት ለመስራት መገኘቴ ለኔ ትልቅ ነገር ነው ብዬ በቃ ደስ አለኝና ሄድኩ ማለት ነው። ከዛ ቪዲዮ ለመስራት ለእናንተም አልተመቸኝም ነበረ። ከዛ በኋላ 2 ቀን ላይቭ ነበረ ማለት ነው። ያው የመጀመሪያውን ቀን ሁለተኛ ቀን እንኳን አልሄድኩም፣ በጣም ደክሞኝ ነበር። የነበርኩበት ቦታ የማይመችም ነበረ። የመጀመሪያው ቀን ግን እስከ ሌሊቱ 9:30 ድረስ ላይቭ ላይ ነበርን ማለት ነው። እግዚአብሔር ይመስገን ያው ምን ያህል እንደሆነ ባላቅም ግን ያው የታሰበበትን ያክል ብር የተሰበሰበ ይመስለኛል። እና ምን ላችሁ ፈልጌ ነው እኔ ከእስር ቤት ወጥቼ እንደዚህ የበረከት ስራ መገኘቴ ለኔ በጣም 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 ትልቅ ነገር ነው። እና ያው ምንድነው አሁን የመጣሁበት ምክንያት አንደኛ ከእስር ቤት እንደወጣሁና እዚህ በኋላ ምንም የሚያስጨንቀኝ ነገር እንደሌለ ለእናንተ ልናገር ነው። ከዛ ውጭ ደግሞ በቀጣይ ቪዲዮ ስራ ቦታዬን ለማሳየት እቅዱ አለኝ እና ስራ ቦታዬን አሳያችኋለሁ። ከዛ ምንም የሚያስጨንቀን ነገር የለም ማለት ነው። ስንበላ ስንጠጣ ስንሰራ እናሳያችኋለን ማለት ነው። የኔን ደስታ የኔን ጥሩ ነገር በቃ እኔ የተሻለ ቦታ እንድረስ የምትፈልጉ ሰዎች ከዛሬ ጀምሮ እኔ ምንም አይነት ነገር አይደርስብኝም ማለት ነው። እና ለሁሉም ነገር ምንድነው ማን ይመስገን እግዚአብሔር ይመስገን። እዛ ሲያስተምሩ የብር እንደዚህ ብለዋልና የእውነት ነው እግዚአብሔር ይመስገን። እና ዛሬ እንግዲህ ክብሮምን ያው ክብሮም ነው የጠራኝ እንገናኝ ምናምን ነገርና እስኪ እኔም ለቤተሰቦች መናገር የምፈልገው ነገር አለ እና ያው ዛሬ ግድ ነው ምናምን ነገር ስላለኝ ነው የመጣሁትኝ። እና አማን በዚሁ አጋጣሚ በጣም ነው የማመሰግነው። ማለት እኔ እንጃ አላውቅም ምን ማለት እንዳለብኝና ብቻ ክብሮምን እንጠብቀውና ከዛ በደንብ ከሱ ጋር ያለውን ነገር እናወራለን ማለት ነው። ውድ ቤተሰቦች በጣም ነው የምወዳችሁ። ክብሮምን እንጠብቀው። ዌልካም። እንዴት ነው? አማን ነው? እንዴት ነው?
ምንድነው እንደዚህ መሸፈት? በእና በረከት ወጣ ሳይባል ወደ ስራ ይኬዳል። እስኪ ሰላም በላችሁ። ያው እንግዲህ ዛሬ ሚዲያ ላይ መናገር እንፈልገው ነገር አለ ለፋሚሊዎች ብለሃልና፣ ያው እኔም ለቤተሰቦች አንዳንድ ነገር እያልኳቸው ነበረ። እናንተ ምንድነው መናገር የምትፈልገው ምናምን፣ ያው ለምንድነው የተገናኘ ነው የሚለው እስኪ ሰላም በላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ያው ያለንበትን ሁኔታም እናንተም ታውቃላችሁና ይሄን ነገር ላይ ያው እኔና ቤቲ ቤት ምናምን አውርተናልና ይሄን ነገር ግን ለእናንተ እዚህ ጋር ግልጽ ለማድረግ ነው እዚህ ጋር አሁን ዛሬ የተገኘ ነው። እሱ ነገር ምንድነው ቤቲ ዛሬ አንተን ማግኘት የፈለኩበት ምክንያት ምንድነው? ልጁን አማን አላት እሱ እንዳስወጣ ምናምን ታውቃለህ? እሱንማ እንዴ በደንብ አውቃለሁ። ስለዚህ ልጁን እናግኘውና በአካል በማመስገን ይኖርብናል ብዬ ስላሰብኩ እና ልጁን አብረን ብናገኘው ብዬ አስቤ። ችግር የለውም እናገኘዋለን። ግን ምናልባት አሁን ስናገኘው እኔ ማለት ምን መሰለህ ያው ማዘር ምን ትላለች መሰለህ የሰው ልጅ ማለት የሚሰክሰውና የሚንቀሳቀስ ድንጋይ አትመን ትላለች። እና ምናልባት ይሄ ልጅ ነው ለምን እንደዛ እንዳደረገ ለኔ ግልጽ አልሆነልኝም። ቦታል እንዴት አሁን እኔ አሁን ለምሳሌ በራሴ በኩል አሁን አንተ የሆነ ሰው አሁን እኔ የሆነ ወንጀል ብሰራ አሳልፈህ ልትሰጠኝ አትችልም። እኔም አንተ አሳልፈህ ልትሰጥ አልችልም። እና ለምንድን ነው የሚለው ነገር ስለ ማመስገኑ እኮ እኔም ለሚዲያ እየተናገርኩ ነበር፣ ለፋሚሊም እየተናገርኩ ነበር። መመስገን አለበት። አዎ ግን እንዴት ነው ገብቷል? አሁን የሆነ ቸኩለን እሱን አግኝተን ምናምን ብቻ የሆነ ተንኮል እንደሆነ ነው ገብቷል ማለት። አሁን ምን መሰለህ አሁን እኛ እዚህ ጋር የምናመሰግነው አሁን ባደረገው ነገር ገብቷል አይደል? አንተ ያደረግከው ነገር በጣም ከባድ ነገር ነው አይደል? ከዚህ ውስጥ ለመውጣት በጣም ከባድ ነገር ነበርና ልጁ ያለውን ነገር አድርጓል። ምናልባት ያ የሰው ልጅ ሆዱ ምናምን አይታወቅም። ግን ደግሞ ምንድነው እኔ ያልኩት በሰራው ስራ ማመስገን ይኖርብናል ብዬ ነው ያሰብኩት። ምክንያቱም የሆነ ሰው ያንተ ጥሩ ነገር ካደረገልህ ያን ሰው ማመስገን ያለብህ ማለት ከጀርባው ሌላ ነገር ሊኖር ይችላል። ግን ያን ነገር ደግሞ በመጣ ጊዜ መቀበል ነው አይደል? እኔ እንደዛ ብዬ ስላሰብኩ ነው አብረን እናገኘዋለን ብዬ። ግን እኔ ብቻዬን አገኘው ነበር። ግን ደግሞ አንተ ከተገናኝተን ሁላችንም ብናመሰግነው ብዬ ስላሰብኩ ዛሬ ቢላ ላገኝ የፈለኩ ያው ማለት እሺ እኔ ችግር የለውም። እና ምን እንደሚሻለው ነው ትለው ማለት ትንሽ ነግሬዋለሁ እንዲመጣ አሁን እንዲመጣ ነግሬዋለሁ። ምክንያቱም እኔ ከአንተ ጋር እናግኘው ብለህ ምንም እምቢ እንደማትለኝ ስላወቅኩኝ ልጁን ቀጥታ ደውዬ በቃ ላገኝ ይፈልጋለሁ ምናምን ነው ያልኩትኝ። አይ ችግር የለውም። እኔ ያው ስለ በአካል መገናኘቱ ምናልባት አስፈላጊ ነው ምናምን የሚለው ነው እንጂ ማመስገኑ ደውቷል አይደል? እንደዚህ አትንተነው እኮ በቃ አመስገነ ነው ሻይ ቡና ብለህ ነው ምናምን ብንለያይ ይሄን ያሰክለ ችግር የለውም ማለት ይሄን ነገር ነው በጥሩ ጎን ላይ ያየው በመጥፎ ስላላየው ምናልባት እንጃልኩ ከጀርባ የሆነ ነገር ሊኖረው ይችላል። ግን በሰራው ነገር እናመስግነውና ከኋላ የመጣውን ነገር ደግሞ እንተፈላለን ይመስል በቃ ችግር የለውም ማለት ሐሳብህ ያው መጥፎ ነው ብዬ አላስብም። ጥሩ ነው ያደረገው ነገር ስልህ እኔ እንጃ አላውቅም። ብቻሽ እንጠብቀውና ብናገኘው የተሻለ ነው ብዬ ስላሰብኩ ማለት የሆነ እንዲሁ አድርጎት ዝም ብለህ ነው ከምንቀር በቃ አግኝተነው ያለውን ነገር በቃ አመስግነው ነው ችግር የለም። እሺ ዋናው ነገር እንግዲህ ሁሉም ሰላም መሆኑ ነውና እኔ አላውቅም አሁን የምናደርገው ነገር ትክክል ነው አይደለም። ግን አንተ ጋር ይሁን ሌላ እና እንዴት ነው ታዲያ? ሁሉ ሰላም እየወረድክ ነው ግድ ነው። አሪፍ ነው። ዋናው ስራ ነው። እንደውም እኔ አይተህ ከሆነ የመድኃኒዓለም ቤተክርስቲያን ለማሰራት እሱ ጋር እያየኋችሁ ነበር። ታውቃለህ እኔ መገኘት ፈልግ ነበር አልተመቻቸልኝም። ደስ ይላል ግን ታውቃለህ በጣም ግን ሁለተኛ ቀን አልሄድኩም። በጣም ደክሞኝ ነበር። አይ ከባድ ነው። ምክንያቱም እረፍት ያስፈልጋል። ማደሩ ምናምን የነበርኩበት ቦታም ያው ትንሽ ሀሳብ ላይ ነበር። ከዛ ወጥተህ ግን ደስ ይላል። ከመጥፎ ስራ እስር ቤት ወጥተህ ፕሮግራም ላይ መገኘት ራሱ በጣም ትልቅ ነገር ነው። ራሱ መድኃኒዓለም ነው። በቃ እኔም ያልኩ እሱም መድኃኒዓለም ነገሮችን ያስተካክላቸው ብዬ ነው የማስበው። እሱም ያስተካክለው በፈጣሪ ላይ ተስፋ ማድረግ ነው። የነበሩ ሰዎች ምናምን ደግሞ በጣም ደስ ይላሉ። ታውቃለህ በጣም ትልልቅ ሰዎች ምናምን በጣም በቃ በተለይ ሰላም አለ ሰላም ምን ነው በስራ ነበር እንደ ጠራይ ኩሩ አረ በስራ ፈልጌ ነው። ምንድነው መሰለህ እኔ የጠራው ላደረግኩት ነገር ትልቅ ምስጋና ስላለን እሱን በአካል ተገናኝተን ሻይ ቡና ብንለያይ ይመስላል። ማለት አንተ ያደረግከው ነገር በጣም ትልቅ ነገር ነው። እኔ እንጃ አላውቅም። እኔ በአንተ ቦታ ሆኜ እንጃ እንዳንተ አደርጋለሁ ብዬ አላስብም።
ምክንያቱም እኔ ወንድሜ የሆነ ነገር ቢያደርግ ወንድሜን አሳልፍ ያስጥል ቢሆንም ግን ያው ወንድሜ ካለበት ስትል አስወጥተዋልና ለሱ ምስጋና ነው ዛሬ ይጠራዋል። አይ በዚህ ወንድሜን ዝሮ የሰራው ስራ ጥሩ ስላልነበረ መያዝ ተመክረኝ ነው ያሳስኩት። ደግሞ የሚያሳስኩት እኔ በረከት መበቀል ስለፈለጉ ነው እንጂ ማሳሰር ፈልጌ አይደለም። ማለት በረከትን መበቀል ስለምፈልግ ነው ያሳስኩት እንጂ እዛ እስር ቤት ታስሮ ምናምን ነገር እንዲቀጣል ማለት አይደለም። እኔ እናንተ ምን አለ አይ በቃ መበቀል ባለብኝ ነገር መበቀል ነው አይደለም። ይኸውልህ እዚህ ጋር ምስጋና ጠርተን መበቀል ምናምን ትላለህ። ኧረ ቆይ ልንገርህ፣ እኔ እናንተ ምንም አይነት ግንኙነት የለም። ገብቶሃል? መጀመሪያ እኔ እናንተ ያገናኘን በአንበስ ጉዳይ ነው አይደለ? ያ ደግሞ በቃ የራሱ እንትን ነው። ገባህ? አሁን እኔ እዚህ ጋር ክብሮም ልጥሮ ጠርቼዋለሁና እንገናኝ ሲል በቃ ላደረግከው ነገር ነው። ከዛ ውጭ ሌላ ነገር ስለ ምንም እንደዚህ ነገሮችን ባንባባል ጥሩ ነው። ገባህ? ከዛ ውጭ ደግሞ እኔ ባለፈው ባደረኩት ነገር ከሆነ ሊሆን ይችላል። እሱን ላደርግም የራሴ ውሳኔ ሊኖር ይችላል። ግን እንደሱ አይደለም። እሱና እኔ በረከትን መበቀል የምፈልግበት መንገድ ላይ እንዴ ኧረ በእናትህ እንደዛ አይነት አማርኛ ሲጀምር መናገር የለብህም እንዴ። ኧረ እንደሱ አይደለም። እሱ በኔ ያልቃል። ምን እያልክ ነው? ሰው ለምስጋና ጠርቶ አንተ በቀል ብለህ እንደገና ሌላ ጥላቻ ታነሳለህ አይደለም? አይ እሱ የሰራው ስራ በጣም አይደለም። እኔ ማላውቀው ሌላ የተፈጠረ ነገር አለ? አይ ይኖራል። በቃ እሱን ወንድምና አንተንም ታውቀው ወንድምህ መጠየቅ ትችላለህ። እኔ እንደግራ አይደለም መፈልግ ያለ ስመኝ እኔ እኮ የጠራው ለምስጋና ነው እያልኩ ነው። ገብቶሃል? ባለፈው ለተፈጠረው ነገር በጣም ይቅርታ፣ በአንበስ ጉዳይም ይቅርታ። ግን እሱ ላደረገው ነገር ነው። እኔ ደግሞ አሁን ምንድነው ክብሮም እናመስግነው ሲል እኔ ገባህ በሌላ ነገር አይደለም። በቃ ከዚህ በኋላ እኔ በምን ጉዳይ ማሰብ አልፈልግም። ስራ መስራት ነው የምፈልገው። ገባህ? እሱን ነው እንጂ እዚህ ጋር አንተ መጣ እንደዚህ እንድትል ወይ ደግሞ እንደዚህ ምናምን ነገር አይደለም። በቃ ለተፈጠረው ነገር በጣም ይቅርታ አይደለም። አንተ የሰራው ስራ ጥሩ ነው ተሰባለ ሲነገር ጥሩ ላይሆን ይችላል እኮ ግን አሁን ላይ ምን መሰለህ የወንድምህ መታሰር ከሆነ ልክ ነው ያናድዳል። ወይ ደግሞ ከመሰከርክ በኋላ ብሶ ለምን እንደዚህ ያረክ እንደዚህ ነገሮች ሊመጡ ይችላሉ። ግን በቃ ላለፈው ነገር በጣም ይቅርታ ነው። በቃ ምልህ ሌላ ነገር ምንም የለም ማለት ነው። ማለት እሱ ብዙ ነገር አድርጓል። ዘንሳላ ታውቃለህ፣ ያደረገው ነገር ከኛ ማለት ከሌላ ሰው ጋር ብዙ ነገር ሰጥቷል። እና እኛ የጠራን አሁን ያን ነገር እንትን ለማንሳት ምናምን ነገር ሳይሆን ግን ልጁ ባጠፋው ነገር ነው መቀጣት ያለበት። ባጠፋው ያው እንግዲህ ይቀጣል። ስለዚህ አንተን ለምስጋና ጠርተን አንተ ደግሞ እንደገና ሌላ በቀል ብለህ ማንሳት ተገቢ አይደለም ብዬ ነው የማስበው። ምክንያቱም ጥላቻን እናጥፋ በቃ እንታረቅ አይነት ነገር እኮ ነው። ገብቶሃል አይደል? ዛሬ የተጠራ አንተ ደግሞ ምንም አይደለም። አንተ እኮ እንደዛ እያለ ያለው አንተ እኮ ወንድምህ ተፈቶ እንደዛ የምትለው አይደል? ይሄን ወንድምህ ታስሮ እንዴት እርቅ በጣም ለምታስበው እንዴት እንዴ? እሱን እኮ እየነገርኩህ ነው። ከኛም አልፎ ሌላ ሰው እንትን አድርጓል። ታውቃለህ አይደል? አንተም እኮ ታውቃለህ እኮ ወንድምህ ያደረገው ነገር ታውቃለህ አይደል? ስለዚህ ወንድምህ ደግሞ ባደረገው ነገር ደግሞ መቀጣት ስላለበት ነው የገባህ ማለት። በሌላ ጊዜም አፈላልገው እኮ እነሱ ያይዙታል አይደል? አይደለም ነበረ ግን አጋጣሚ ይችን ነገር ተጠቅመው ነው ያዙት። ከኛም አልፎ ብዙ ሰው ላይ እኮ ጉዳት አድርሷል አይደል? ስለዚህ ወንድምህ ባጠፋው ነገር መቀጣት አለበት እንጂ አንተ በቀል ምናምን ብለህ ሌላ ነገር ማውራት አይጠበቅብህም እኮ። ሊሆን ይችላል። አንተ እኮ አልገባህም እኮ በአንተ የደረሰብህ ነገር አለ አለው። እሱ ያውቀው ምንድነው ያን ነገር እኮ ያን ነገር ይቅርታ አልኩህ እኮ ያን ነገር እኔ ከአንተ ጋር ችግር እንደውብኝ አይደል? ገብቶሃል? ደግሞ በሰዓቱ ምን ተንከባክበው ነው የሰደዱ። ምንም የተፈጠረ ነገር የለም። የነበርክበት ቦታ ትክክል አይደለም። ግን በቃ ከይቅርታ በላይ ሌላ ምንም ነገር የለም። ይቅርታ ተባልክ አይደል? በቃ ስለባለፈው። ከዛ ውጭ ግን ሌላ እኔ ምንም ማለት አልችልም። አይደለም አንተ እኮ የልብን በልብ አድርገህ ልብ ምንድነው ነው የልብ እኔ ምንም እኮ በልብ ያደረኩት ነገር የለም። አይደለም እኔም አይደለም ክብሮም፣ አንተም እኮ ወንድምን ሰው እንደዚህ የምትለው እሱ ሲጀመር የሰራኝን ስራ እኔ ማለት ነው ምን አይወልህ። እኔ በትዕግስት እያወራሁ ነው። ምንም በትዕግስት አይደለም። አንተ እኮ እያወራኝ ምንም በትዕግስት አይደለም። ምንም አታመጣም። እሱን አሳያለሁ። ምንም አታመጣም። ሲጀምር ከአንተ እኮ ነው ምንም አታመጣም። ምንድነው አሳያለሁ። ኧረ ቆይ እስኪ ምንም አታመጣም። አይደለም ምን ታመጣለህ? ምንም ማረገውን አር ያሳያለሁ። አንተ እሱን አሳያለሁ። ተረጋጋ። እሱን ተው እባክህ። አንተ ራስህ ወንድም ስለሆነ አይደል እንደዚህ ነው። ተረጋጋ። እኔ በጸሎት ስለወራሁ እሱን አሳያለሁ። እሱን እኔ ማረገውን አር ያሳያለሁ። እሱን አሳያለሁ። ምንም አታመጣም። ከክራክሮም እስኪ ምንም አታመጣም። እሱን አሳያለሁ። ማረገውን አር ተረጋጋ። ምንድነው አንተ ለምን ሲጀመር ጠራው? እኔ እኮ አሰብኩት ጥሩ ነገር ነው። ምንድነው አይደለም ሲጀመር ከመጀመሩ ልጅ ነገር ይፈጠራል። በቃ እኔ ያልኩህ ለምን ጠራው? ጭራሽ ደግሞ እኔ ሲጀመር እንትን ላይ ለማለት ነው። ገባ በቃ ለኪ ተረጋጋ። በቃ እንዴ እኔ ጥፋትሽ አሁን ይሄ ጥፋት ነው። በቃ አይደለም ሲጀመር ማንንም ማመስገን በቃ ፈጣሪ ማመስገን እንጂ እሱ ማን ስለሆነ ጭራሽ ደግሞ እሱ ነው። በቃ እሱ ተረጋጋ። በቃ እንተው በቃ እሺ። እንዴ እኔ ይሄን አላሰብኩም ነበር እንዴ
እንሂድ በቃሽ። የት ነው የምንሄደው? እንሂድ በቃ ወደ ቤት። በቃ ወይ እኔ የሆነ ቦታ መሄድ አለብኝ። ምንድነው? የት ነው የምትሄደው? ምን አይነት ቀልድ ነው? አይደለም እንደዚህ አይነት ነገር እንዴት ይላል? እና መጀመሪያ እኮ አውርተንበታል። ገብቶሃል? ምንድነው? እኔ እኮ ሰው ባደረገው ነገር ማመስገን አለበት ነው ያልኩህ አይደል? አልሆነም። ስለዚህ ደግሞ ተው በቃ። እንደዚህ እኮ ማድረግ ይከሩ ሲጀመር እኔ እኮ ከመጀመሪያውንም በቃ አልፈለግኩም ነበር። ገብቶሃል? አንተ በቃ ተረጋጋሽ። አይ ማለት እኔ ቤተሰቦች እንግዲህ እኔ ምናልባት ያደረኩት ነገር ስህተት ሊሆን ይችላል፣ ግን በእኔ በኩል ደግሞ ስህተት አይደለም ብዬ ነው የማስበው። ምክንያቱም እኔ ይሄን ነገር ይፈጠራል ብዬ አልነበረም ይሄን ሐሳብ ያመጣሁት። ምክንያቱም የሰው ልጅ በሰራው ነገር መመስገን አለበት ብዬ ስላሰብኩ ነበር። ለምስጋና ነበር የጠራሁት። ምክንያቱም ያው የተጎዳ ቤኪ ነው አይደለ? ስለዚህ ልጁ ምንም የሆነው ነገር ስላልነበረ ያው ወንድሙም ያደረሰበትን ነገር ስለሚያውቅ በዚህ ምናልባት ተጸጽቶ የሆነን ቤኪ ሊያስወጣ ይቻለ ብዬ ስላሰብኩ ነው የነበረ። ግን ልጁ ሌላ ነገር ነው ያመጣው። ምክንያቱም ዛሬ እንደውም እንጠራሁት እኔ ማለት ነው። መጥራቴ እንደውም አሪፍ ነው የሆነው። ለምን ካላችሁ ወይ ቤኪ እንደውም እንዲጠነቀቅ ነው ያደረኩትኝ። ማለት እኛም ራሳችንን እንጠብቃለን። ልጁ እንደዚህ አይነት ሐሳብ ማሰቡን አላወቅንም ነበር። አሁን ግን አውቀናል። ያው በጣም እንግዲህ ይቅርታ እኔ ያደረኩት ነገር ስህተት ከሆነ ያሰብኩትኝ በጥሩ ጎን ነው የነበረ። ምንም ማድረግ አይቻልም። ምክንያቱም ራሱን እንዲጠብቅ አድርጓል ቤኪ።